ሰላም ነው አለን ለምን እግዚአብሔር ይመስገን ሁሉ ሰላም ነው። ዲጄ ቴንክ ዩ ዲጄ $10 ሁሉ አማን ነው። ሁሉ አማን 1 2 3 2 1 2 3 ቆይ ድምጽን በማይክ ላይ አድርጎ እንደሚ 1 2 3 3 2 ቆይ 1 2 3 1 2 3 ኦኬ። እሺ ወንድሜ ወደ ሀገር ውስጥ ጉዳይ መተናል። ከዛ ፊት ሐሳብ የምሰጥበት ጉዳይ አለ። ከዚህ አስቀባችኋለሁ። አብሽር ያራዳልጆች በቃ ስለ ኢራን እያወራህ ነበርና እኔ እሱ ነው እንትን ያለኝ ገባ። ኦኬ ኢራንና እንትን ብለህ ይሄ ንድሮስ የሚያልከው ይሄ ኢራንን አሜሪካ ተሸነፈች ማለት ነው። እንትኑን ያልታየ ነው እንጂ ተሸነፈች ማለት ነው። ምንድነው ሚስጥሩ ብዬ እኔ ስናገር እዚህ ጋር አሜሪካ ፍትሃዊ የሆነ ጦርነት አይደለም የምታደርግ የነበረው። ምክንያቱም የሰው ርስትና የሰው ሉዓላዊነት ላይ ገብታ ነው ምን የምታደርግ የነበረው ኃይሏንና ትዕቢቷን ልታሳይ። ሁሉ ጊዜ ደግሞ ከውድቀት በፊት ደግሞ ትዕቢት ይቀድማል ይላል እና ካየኸው የአሜሪካ አቅሟን፣ እውቀቷን፣ ገንዘቧን እና ችሎታዋን እና ምንድነው ስሙ ጦሯን ተማምናን ያደረገችው። አሜሪካ እኮ ሴፕቴምበር 11 ካው እንደዛ እኮ አድርጋለች። ገብቷል። ግን ሁሉም ነገር ምንድነው ጽዋው እስከሚሞላ ነው። አያው የአሜሪካ ቲቪ ታየው የአሜሪካ እንትን የሚያስተነፍስ ደግሞ መጣ። ምንድነው የናቀ ምን ያደርጋል የሚባለው የተናቀ እና ይሄንን ነው የምታየው። አሁን ኢራንን ንቃታለች። ኢራን እኮ ስንት ዓመት እኮ 80 ዓመት እኮ ማዕቀብ አድርጋበታ ይሄ እንትን እኮ አድርጋበት ሳንክሽን እኮ አድርጋ ብዙ ነገር እኮ አድርጋታለች። አሁን ግን አየህ በቃ እኔ ምን እችላለሁ ሁሉም ማድረግ አሳያቸዋለሁ እያለ ጠዋት እየፎከረ ሲመጣ ያ መጽሐፍ ቅዱስ ላይ እንዳለው ጎልያድ በማን የተሸነፈው በዳዊት እንደተሸነፈው ማለት ነው። እና በዚህ አጋጣሚ እኔ ልል የምፈልገው ምንድነው ደግሞ ኢትዮጵያ ዘሴም ቲንግ ኤርትራ እንደዛ ወጣታለሁ ምናምን ብላ በደርግ ጊዜ ሄዳ የተሸነፈችበትን እንትን አብይ ሊደግሞ መጣ። አሁን እንዴት ታየዋለህ? ከዚህ ጋር ፍትሃዊ አይደለም የአብይ እንትን። እዛ ህዝብ እዛ መሬት ላይ ያለ ህዝብ እየኖረ ነው። ያ ህዝብ ተስማምቶ ባንክ ላይ ወደ ፖለቲክስ እንምጣ። ስለዚህ ማና ያልከው ማና ነው ሊጣለልኩ ማና ያልከው ኤርትራና ኢትዮጵያ ያልከው? ኢትዮጵያ ደግሞ እንትኑን ወስዳለሁ፣ ባህሩን ወስዳለሁ፣ ምድሩን ወስዳለሁ እያለች ፓወር ባላንሱን ነገር እንጂ ከሁለቱ ቢደባደቡ ማን ነው ያሸንፈው? ፍትሃዊ አይደለም የኢትዮጵያ ጦርነት ነው ሊሆን ይችላል። ስለዚህ ትሸነፋለች። ፍትሃዊ አይደለም ያልከው ለምንድን ነው? ለምንድን ነው ፍትሃዊ አይደለም? ለምንድን ነው ፍትሃዊ አይደለም ያልከው ለምንድን ነው? ኦኬ አሁን እኔ ቴዲ እናንተ ጎረቤት ነን ገብቷል። እኔ እናንተ ጎረቤት ከሆነን አሁን አንተ ቤት ገብቼ ሚስቴ አንተ ነች አለጀን ሚስቴ የኔ ነች አለጀን ምንድነው ማደርገው? አንተ ሚስትህን አምኜ የሰፈር ሰዎች እንሆናለን። አይ በቃ እንስማማ እንደዚህ አጥራችን እናፍርሰውና አንድ ግቢውን ልጆቻችን ባንድ ላይ ደውቃለን እናደርግ እንችላለን። እኔ ወጥቼ አንተ ቤት ግን እንደዛ አላደርግም። እኔ አንተ ከተስማማህ ግን ቤትህ ትጋልክ ግን ተከባብረን አንተም በቤት ሆነ እኔም በቤት አንድ ግቢ ልናደርግ እንችላለን። አለበለዚያ ግን እንደዛ ነጥሬ ቤት ገብቼ ሳይ እኔ እንደዚህ አቅም አለኝ እንዲያለኝ ልጆች 9 ልጆች አሉኝ አንተ አንድ ልጅ ነው ያለ ምንም አታመጣም የሴቶች አባት ነህ እኔ ወንዶች ልጆቼ ምናምን ብዬ ግን ያንተን አጥርና ድንበርህን ርስትህን እና ደግሞ የእርሻ መሬትህን በወስድብህ አስበው ማለት ነው። እሺ እና እንደዛ ነው የማየው ይሄንን። አሁን ኢትዮጵያ ደግሞ እኛ ኃይል አለን 130 ሚሊዮን ነን ምናምን እንዴት አድርገን እንደዛ የምታደርገው? ይችላል ማድረግ ይቻላል። ግን ከዛ በኋላ ፍትሃዊ አይደለም ማለት እሱ ይላል። የአፋር ባህር እንደ አፋሮች አባረው አፋሮች ነው እንደዛ ሌላ አፋር የተቀመጠው የዘሴም አፋር እኮ ነው ያለው። ሁለት አፋር ተቆርጧል። አይ እነዚህ ሁለት አፋሮች እኛ እንስማማለን በአንድ ላይ እንሆን፣ ሁለቱ ሀገሮች እንስማማለን በአንድ ላይ እንሆን ካሉ እንደ አውሮፓ እኮ ይቻላል። ምንም ድንበር የለም፣ ትገባለህ ትወጣለህ። ይሄ ግን መስማማት ነው የሚያመጣው መጀመሪያ። አለበለዚያ ግን ኖ ብሎ ያኛው አፋር የኛውን አፋር እወጣለሁ ካለ ግን ሁሉም አፋር የራሳቸው ምድርና ቦታ አላቸው። እና እኔ በዛ ነው የማየው። እንደገና ይሄ ነገር ደግሞ አሁን ስላመጣው ነው እሱ ነገር ታየኝ ማለት ነው። ስለዚህ የሰው መሬት የሰው ቦታ መውሰድስ አንተን አይደለም ማለት ነው። እሱ ነው አይነፋም። እንደገና ሰምታል ደግሞ ያው ኤርትራስ በገዳ ነው የምትመራው፣ በዶሪ ነው ምናምን ነበር የምትመራው። ከመጣ ትርጉሙ ይገባሃል መቼም ነው ያውና አላስረዳህ። እሺ እና እንደዛ ነው ልፈልገው ማለት ነው። ቲም ፍሬንድ አመሰግናለሁ። መልካም ነገር። እሺ ክብራትና ክብራን ምላሳችንን አርጥበን መተናል ወደዚህ ወደ ጽምዶ ጉዳይ። ወደ በኋላ አካባቢ የአዲስ አበባን ጉዳይ እናነሳለን።
አዲስ አበባ የምክክር ኮሚሽን ሰዎች ዛሬ መጨቃጨቂያ ወይም ደግሞ ያልተግባቡባቸው ጉዳዮች ተፈጥሯል ተብሏል። ይሄ ትንሽ ሆት ኢሹ ስለሆነ መጀመሪያ የጽምዶን ጉዳይ እንጨርስና ከ7 ከ8 ሰዓታት በኋላ ደግሞ በአዲስ አበባ ጉዳይ እናወራለን። ይህ አብዛኞቻችሁ የምትወዱት ነው። የስ ወሬ የተገኘ ምናምን አዲስ አበባ የማናት የሚሉ ሰዎች ይመጣሉ። በኋላ እንፋጫለን ከ8 ሰዓት በኋላ። እሺ ጽምዶ አሁን የጽምዶ መጀመሪያ ከስሙ ነው የምትነግሩኝ። ጽምዶ ምንድን ነው? ከዛ በኋላ የዚህ ደጋፊ ናችሁ አይደላችሁ? ከዛ በኋላ ጥያቄ ጠይቃችኋለሁ። ግልጽ ነው? የኔ ኃላፊነት ጥያቄ መጠየቅ ነው። ያንተ ኃላፊነት ማስረዳት ነው። ማስረዳት ካልቻልክ እኔ አፈርሰውን አትምጣ። አድምጥ፣ ቢዚ አታርግ። እዚህ ጋር እውቁ ፖለቲከኛ እነ ሞጊልዳ አሉ። ይኸው እዚህ ጋር ከነሱ ጋር ነው ፋይት የምታደርገው እዚህ ጋር በክርክር ማለት ነው። ስለዚህ ስጠይቃችሁ በንጹህ ልባችሁ ጥያቄውን መልሱ። ካልቻላችሁ እኔ ፕሊስ አትምጡ፣ አትላኩ። እኔ ጋር ፖለቲካ ነው የምናወራው እዚህ እንጂ እዚህ እንትን አይደለም። ይሄ ፖለቲካን በፖለቲካ ቋንቋ ነው ማውራት ያለብን እንጂ ፖለቲካን በሽሮ በበርበሬ በምናምን እንደዛ አይደለም። ስለዚህ እንዳይከብዳችሁ ቀለል ቀለል ያለ ጥያቄ ያነሳላችኋል እንደየፖለቲካ እውቀታችሁ። አንዳንዶቻችሁ አይቼ በኋላ አንዳንድ መጠይቃችሁ ጥያቄዎች አንዳንዶች ይሄዱና በማንነቴ ምክንያት ጥቃት አደረሰብኝ ይላሉ። ሰድቤው እኮ አይደለም። ትንሽ ጠጠር ያለ ጥያቄ ከጠየቁት እንደዛ ነው የሚሉት የኛ ሀገር ብሔርተኞች። እኔ የገባሁበት ፈተና ትንሽ ጠጠር ያለ ጥያቄ ሲመስለው በማንነቱ ምክንያት እንደደረሰበት ጥቃት ነው የሚቆጥረው። እንደዛ አይደለም። አይቻችሁ ቀለል ያለ ጥያቄ ጠይቃችኋለሁ። ለአድማጭ ተመልካች ታስረዳላችሁ። ጤና ይስጥልኝ አድማጭ፣ እንዴት ነህ? ሁሉ አማን ነው ወይ? ጤና ይስጥልኝ ቴዲዬ፣ እንዴት ነህ? አለሁልህ፣ እግዚአብሔር ይመስገን። ሁሉ ሰላም ነው? እግዚአብሔር ይመስገን። ቫኬሽን ላይ ስለነበርኩ ነው ሰሞኑን። እንዴት ናቸው አድማጮች? ሰላም ናችሁ ወይ? አስቀናን ወይ ቫኬሽን አንወጣ ወይም ያስወጣን አናገኝ። እዚህ ከብሔር ፖለቲከኞች ጋር ስንዳረቅ ጌታ ሊመጣ ነው ወንድሜ። ኧረ ጸልዩልን። ይደርሳል። በጣም አሪፍ ቆንጆ ነገር አይተን የመጣ ነው። በእርግጥ ኢትዮጵያ ነበርኩኝና በፊት የነበረኝ ግምት ያው ቱ ቢ ኦነስት አዲስ አበባ ተቀይራለች ሲሉ ማቀው የራሴ ሰፈር ጠፋኝ እና ገርሞኛል በጣም። ተቀይራለች አልተቀየረችም? ከነካካው አይቀር ቱ ቢ ኦነስት ተቀይሯል። አሁን እኔ የኖርኩበት ረጅም ጊዜ 22 ነው። እኔ ማቀው ሰፈር ጠፋኝ። በጣም ደራሴ ራሱ ገርሞኝ መቀየር ተቀይሯል። ግን አንተን ኮምፕሊትሊ ፓራዳይም ሽፍት ነው የሚባለው መጥቶብኛል። እሺ ወደዛ እንመለሳለን። አሁን ጽምዶ የሚባል ቃል ይንሸራሸራል አየር ላይ። ጽምዶ ይላል። እስኪ አንተ በገባህ መጠን ንገረን መጀመሪያ። ጽምዶ ምንድን ነው? የዛስ ደጋፊ ነህ ወይስ አይደለም? ኦኬ፣ ጥያቄህን ከመመለሴ በፊት ቴዲዬ አንድ ቅድም አንተ ባልከው ዙሪያ አስተያየት ልስጥና ወደ ጥያቄህ ልምጣ። እሺ ፕሊስ፣ አታርዝሙ። ግን አላረዝምም። በተለይ ከፖለቲከኛ ከመሆን በፊት ህይወታችንን መቀየር ላይ፣ ማንነታችንን መቀየር ላይ፣ ድህነታችንን ማጥፋት ላይ በሚለው ዙሪያ ትንሽ አስተያየት ለመስጠት ነበር። እሱማ ብዙ ጊዜ ይወስድብናል። አሁን ወደ ገደለው ብንመጣ ምን ይመስላል? እሱም በማህበራዊ ጉዳይ ብንነካከው አጭር 2 ደቂቃ ብቻ ስጠኝ የተገነዘብኩትን ነገር ለመናገር። ከዛ ከጀመረ በዚህ ዙሪያ ከዛ ወደ ጥያቄ እመጣለሁ። ጊዜ የለንም። ቶሎ ሌሎችን ማሳተፍ ስላለብኝ በጽምዶ ጉዳይ እናወራ። ከዛ ወደ ሌላ ጊዜ እንዳስዋለን እሱ። እሺ በጽምዶ ዙሪያ ስናወራ መልካም። እኔ ደጋፊም ተቃዋሚም አይደለሁም። አስተያየት ግን መስጠት እችላለሁ። ምንድነው የምሰጠው አስተያየት? ጽምዶ እንግዲህ ጥማድ
ከሚለው በፊት ለምሳሌ በሬ ሳይኖርህ ሌላ በሬ ያለውን ሰው በጋራ የምታርስበት ለአንድ ዓላማ ሆነ የምትሰማራበት ይመስለኛል። እኔ ከአማርኛ ቃሉ ስንመጣ አይ ቲንክ ጽምዶ ማለት ትግርኛ ይመስለኛል። ያው ይወራረሳሉ ሴሜቲክ ላንጉጅ ስለሆኑ አልቲሜት ጎል ምንድነው? አብይን ከስልጣን ማስወገድ ነው። ግን መሰረታዊ የሆኑ ነገሮች አሉ። ለምሳሌ አማራ ፋኖ ኤርትራን እንደ ኤርትራነት ይቀበላል ወይ? እንደ ሀገርነት ይቀበላል ወይ? አማራ ፋኖ አማራ አሰብና ምጽዋ የኢትዮጵያ አካል እንደሆኑ ነው የሚቆጥረው ብዬ ነው ማምነው። እኔ እንደ አማራ ሳስብ አሰብና ምጽዋ የኢትዮጵያ አካል ያልተቆራረሰች አንዲት ኢትዮጵያ ነው አማራ የሚያውቀው። አሁን በ50 ዓመት በ60 ዓመት የተደረገውን ጉዳይ አይደለም። ስለዚህ የጥምዶ ደጋፊ ሳይሆን አስተያየት ስሰጥ ምንድነው ጂኦፖለቲክሱ ቅድም እንዳልከው ነው፣ በፓወር ነው። አሁን አማራ ሁሉም እያለ ነው በአሁን ሰዓት ማለት ነው። አማራን ይዘን አማራ ትግራይ አማራ ይላል፣ ወያኔ አማራ ይላል፣ ሻቢያ አማራ ይላል። አማራ ፓወርፉል እየሆነ መጥቷል ማለት ነው እንደ ኢራን። ይሄንን ነው የተገነዘብኩት። አስተያየት በትክክል መልሼ ካልሆነ ወደ ቀጣው ብናል። እሺ የመጨረሻ ስለዚህ ይሄ ስብስብ ያሸንፋል ወይስ ይሸነፋል? እኔ እንደምገምተው ይሄ ስብስብ የሚያሸንፍ ነው የሚመስለኝ። ለምንድን ነው እንደዛ የምለው? ሁለት የተለያየ ነገር ኦብዘርቭ አደረግኩኝ ቴዲዬ። በእኛ ሀገር ፖለቲካ ውስጥ ለውጥ እንዳለ ሆኖ አዳዲስ ነገሮች እንዳሉ ሆኖ ወንበዴዎች ላይ ወጥተዋል። እነዚህ ወንበዴዎችን የባነነ ደግሞ ህዝብ ተፈጥሯል። ይሄ ህዝብ ወደ መስመር ከመጣ በስርዓት መመራት ከተቻለ ፓወር አለው፣ ከፍተኛ የሆነ ፓወር። አሁን ትናንት የተደረገውን በሱዳን ያለውን ውጊያ ሰምተሃል። በቤንሻንጉል ወይ አሁን ቅድም ስትጀምር እዛው ጽምዶ ውስጥ ያሉ የኤርትራን ሀገርነት ማይቀበሉ አሉ፣ ኮንትራዲክት የሚያደርግ ነገር አለ ብለኛል አይደል? ትክክል። እሺ አሁን አንተ በምትለው ካሸነፉ በኋላ በዛ ጉዳይ ላይ ምን የሚሆኑ ይመስላል? ይሄ ነው መውጫ የለውም። ጦርነቱ ይቀጥላል። አንዱን አጀንዳ ስንጨርስ ወደ ሌላ አጀንዳ እንገባለን። ማሸነፋቸው አይቀርም በአሁን ያለው አካሄድ ማለት ነው። በተለያዩ መድረኮችን የምታየው የኢትዮጵያ መንግስት መግለጫ ጠቅላይ ሚኒስትሩን ጨምሮ የፍርሃት ነው። አሸንፈው ግን ሌላ ጦርነት፣ ሌላ ዙር ጦርነት ነው የሚቀጥለው። ይሄው ጦርነት የሚቀጥል ነው የሚመስለኝ። ግን ጥምረቱ እንደሚያሸንፍ እንዲሁ መተንበይ ይቻላል። ግን ጦርነቱ ይቀራል ወይ? ሰላም ያዋልዳል ወይ? ወጣቱን አሁን ትናንትና እኛ ለምሳሌ ወደ ዱባይ ስንመጣ የመጣው ከኦሮሚያ እንዳለ አትሊስት ልብሳቸውን ያልቀየሩ ወጣቶች፣ የሚያሳዝን ሁኔታ ማለት ነው። ኦሮሚያ ተናጋሪዎች ናቸው። ኢቭን ሆስቴሶቹ የሚናገሩትን ነገር እንዴት እንደሚቆጭ ልነግርህ አልችልም። እና ይሄው ጦርነት ይቀጥላል፣ ይሄው ድህነት ይቀጥላል በሚያሳዝን ሁኔታ ቴዲዬ፣ እንጂ ጥምረቱ የሚያሸንፍ ይመስለኛል። መልካም ስላገኘው ደስ ብሎኛል። በሌላ መድረክ በደንብ እናወራለን ቴዲዬ። ሰላሙን ይሄ ግነት አይወሰድብህ፣ በዚህ ይብዛልህ፣ ይበርታልህ። ጌታ ኢየሱስ ያበርታቸው። ቻው ወንድሜሽ፣ ሰላም ነሽ? እሺ ክብራትና ክብራን እንዴት ናችሁ? እኔ ለሁላችሁም እድል ሰጣችኋለሁ። እኔ ኢትዮጵያ ምድር ላይ የተለየው ሰው ነኝ። እኔ እዚህ ይሄን ለምን ተናገርክ ምናምን አይደለም። እኔ አጸያፊ ንግግር ከተናገርክ ብቻ ነው ድምጥማጥህን ማጠፋው። ሰምታችሁኛል? አይ ዶንት ኬር። ከዛ ባሻገር ደግሞ የሀገርን ጥቅም ባስከበረ መንገድ ንግግሮቻችሁ። በተረፈ ተጻምጃለሁ ማለት መብት ነው፣ ተጋምጃለሁ ማለት መብት ነው። ልክ ነው፣ የራስህ ጉዳይ። ግን ጥያቄ ጠይቃለሁ እንደየንትን በዚህ አውድ ነው የምንገባው። ሪኩዌስት የምትልኩ ሰዎች አስገባችኋለሁ። ሞጊላ ወደ አንተ መጣለሁ። አንድ ሰው ልቀበል። ጤና ይስጥልኝ ወንድሜ። ይሰማል ወንድሜ? ይሰማል። ሴት ነኝ። እንዴት ነሽ? ሰላም ነሽ? ሰላም ነሽ ወይ እህቴ? እንዴት ነሽ? ትንሽ ከአዲስ አበባ ነው። አሁን አይሰማም ድምጼ? ይሰማል። የሴቶች ተሳትፎ በጣም ያንሳል ይላሉ። ስለመጣሽ ከልብ ነው የምናመሰግነው። እሺ እያወራን ያለ ነው ስለ ጽምዶ ነው። ደጋፊ ነሽ ተቃዋሚ ነሽ? የመጀመሪያው ነገር እኔ ከመነሻውም ሀሳባቸውን እቃወማለሁ። ለምን?
አንደኛ ያጣመራቸው የ83 ይቅርና ያሁኑ ጥምረታቸው ቲፒኤልኤፍ በውድቀቱ ያገኘው ነው። በቃ አቅም ወጥቶ ሰብስቦ ያመጣቸው ነኝ አባት እኔ ነኝ ይላል እንጂ አባት አይደለም። የጽምዶ አባት አይደለም። መርህ አልባ ነው። አንደኛ ነገር የትግራይን ህዝብ የሚያየው እኔ ያኔ 3 አመት ሆኖኛል የትግራይን ፖለቲካ ስከታተል ማለት ነው። እና ትናንትና ለትግራይ ህዝብ የነገረውን ዛሬ ድምስስ አጥፍቶ አዲስ ተረት ሲነግራቸውም አያፍርም። ለምን እንደሆነ እኔ ስላያቸው ጥሞት ማለት ነው። ፕሪቶሪያ ነው አይደለ? አማራ አልተወከልኩም ያለው አንድ እንደመነሻው የኤርትራ መንግስት ፕሪቶሪያ ነው አይደለ? ተኮሊፍ ነው ያለው ትግራይን ለማጥፋት ሲሄድ ፕሪቶሪያ ነው ሊያበሳጫቸው። እንዴት ቲፒኤልኤፍ ከአስመራ ጋር ሄዶ ውል ይፈራረማል? አንደኛ መርህ አልባ ነው። እንደገና ፋኖ እኔን እኔ የሌለሁበት ውል ነው ክብሬን ጥቅሜን ያሳጣኛል ብሎ ያኮረፈው ሌላ መነሻ የኦሮሚያ ክልል መነሻም ቢሆንም እንዴት አጣመዳቸው? አንደኛ ነገር እነዚህ ጽምዶ የሚባሉት ቲፒኤልኤፍ በቃ ኢትዮጵያ ወይ እሱ ይገዛ ካልሆነም እሱን የወከለ ካልገዛ በስተቀር እኛ ኢትዮጵያውያን የማንኪያ ብሔር የምትለው እኔ ቤተሰቦች አናሳ ነው። ሃይማኖቴን ብትጠይቀኝ በጣም አናሳ በሚባል ነው። ግን በኢትዮጵያዊነቴ በሰውነቴ ኮርቼ የምኖር ነኝ። በቃ ሰውነቴ ስደትም ወጥቼ እኖራለሁ። ሰው በመሆኔ ብቻ እንደ ሰው በማሰብ ብቻ የትም እኖራለሁ የሚላለኝ እኔ መጠቃት ስሜት ፈጽሞ የለብኝም። እና ጽምዶ መነሻው ራሱ ኢትዮጵያ እኛ ካልገዛናት ወይ እኛ በወከል ነው ካልገዛ ነው በስተቀር ትጥፋ የሚል ነው። አሁን ጠቅላይ ሚኒስትር አብይ ከመጡ ጀምሮ ፖለቲከኛ አይደለም፣ ግን ነገራቸው ስለሚያስፈራኝ ፖለቲካውን መከታተል ጀመረ። በድምፅም አልገባም ከአንተ ጋር 2ኛ ጊዜ መሰለኝ እና እከታተላቸዋለሁ። በ2009 ቆይ የኦነግ ሸኔ ታጣቂ በአስመራ በመቀሌ በኩል ሲመጣ አቦይ ስብሃት ደግሰው ነው አይደል ያበላቸው። ትናንት ሲያባሯቸው የነበረው ኦሮሚያ ውስጥ የሚገደሉ ግድያ ማን ነበር ስፖንሰር የሚያደርግ የነበረው? ዲደብሊው ሀጫሉ የተገደለት ማታ ምን ሲል ነበር የዋለው? እነሱ ብዙ ስለሚያወሩ ብዙ ስለሚፖስቱ ይረሱታል። ህዝቡን አንደኛ ንቀታቸው ነው። ጽምዶ ራሱ እኔ መሰረቱ እስኪ ጠይቀኝ እስኪ አንተ ጽምዶ ራሱ ምንድን ነው የሚያገናኛቸው? አማራ ፋኖ የጋራ ጠላት አለን ነው የሚሉት። የጋራ ጠላት አለን። የጋራ ጠላት የኖረው ከተመች ጀምሮ ነው እንዴ? ደብረጽዮን እኮ አብይን እኮ ለምነው አሉላ ስላሉ አይደለም። አሉላ ፕሮፓጋንዳ ነው የሚያበዛው። እምቢ ስላሉ ምንድን ያሉት የመጀመሪያ ቀን እኛ እኮ ደቡብ አፍሪካ መሄድ አያስፈልገንም ምን ያሉት? ቲፒኤልኤፍ እኮ ጠላት አሁን የሰራው ስራ ብታይ በጣም ነው የሚገርመው። መቀሌ ውስጥ ስለ ሻዕቢያ ክፉ ነገር እንዳይነገር አጠሙ። አሁን ፊሊሞና ስለሚባል እናንተ ስትናገሩ ሰምቼ አላውቅም። ስለ ሴቶች የተጎዱት የሚቀርጽ የነበረ ልጅ አሁን የለም። መቀሌ ውስጥ የት ገባ ብሎ የሚጠይቅም የለም። አሁን መቀሌ ላይ ስለ ኤርትራ የሚነገር ክፉ ነገር የለም፣ ታጠባል። ይህንን ድርሻቸውን ተወጥተው አማራ ላይ ቲፒኤልኤፍ ስለፈጸመው መናገር አይፈልጉም። የአማራ ተሳዳጅ ያደረገው መሰረታዊ አሁን በሰሞኑ አቦይ ስብሃት ተናግረዋል። ሸዋን እስኪ ቁጭ ብለያቸው በትግርኛ ቢገባኝም ባይገባኝ 3 ዓመት ልሰማቸው ፖለቲካ ይመስል ያወሩና ግን ወደ ኋላ ነው የሚመለሱት። የ27 ዓመት ሙሉ ገዝተህ እንዴ ዛሬ ተጋዳላይ ይባላል? ተጋዳላይ ማለት ኢትዮጵያውን ገድሎ ተጋዳላይ ይባል ክብር ነው። 27 ዓመት ሙሉ ገዝተህ ዛሬም ተጋዳላይ እኔን ስለገደለ ክብር። ቲፒኤልኤፍ በመነሻው ኢትዮጵያዊ ነገር የለውም፣ መርህ አልባ ነው። ሲመሰርቱ ትግራይ ነፃ እናወጣለን አሉ። ትግራይ ነፃ ካወጡ በኋላ እኔ አንድ ፕሮፌሰር ናት አሜሪካን ያለች የሄርሜላ እናት ናት ስትናገር የሰማሁት ኢቲቪ ላይ ስለ ሸዋ ጥላቻ ተነግሮን አማራ ላይ ስንገባ ከኛ የባሰ ኑሮ ነው የሚኖሩት አለች። ቲፒኤልኤፍ ከመሰረቱ መርህ አልባ ነው። የግብፅ የሻዕቢያ ተጠፍጥፎ የተሰራ ነው። ስለዚህ መጨረሻቸው ምንድን ነው የሚሆነው? መጨረሻቸው ምን ትላለህ? መንግስት ይወልቅ የኢትዮጵያ መንግስት እኮ አብይ እኮ ልክ እንደ ሙሴ በፈርዖን ቤት ያደገ ነው። ስራቸውን ያውቃል። በቃ ተንኮል እንጂ አላማ እንደሌላቸው ኢትዮጵያ መብራት እኮ አላማ የላቸውም። ትግራይ ትልቋ ትግራይ ይሉሃል፣ እንደገና በፈራረሰች ኢትዮጵያ ይሉሃል። ደግሞ አያፍሩንም። እኛን ሲናገሩ ምንም አያፍሩንም። አንደኛ መርህ የላቸው። አሁን አሉ እንጂ ኢትዮጵያ ይገባሉ እንደለመዱት 83 በጉልበት ጨፍልቀው ተቃዋሚን ዝም ያሰኛሉ፣ ይበዘብዛል።
ቲፒኤልኤፍ ኢትዮጵያ የምትታየው ለመበዝበዝ ነው። ልክ እንደ ጥሬ ቁርጥ ስጋ እንደሚያምር ሰው ስጋ ሲያይበቃ ልቡ እንደሚል ነው። ምንም መርህ አልባ ናቸው። በመጀመሪያ ማሸነፉ አይታሰብም። መንግስትም ያውቃ የተዘጋጀ ነው። ጽምዶ እኔ ማዝነው የትግራይ ወጣት እየበላ ነው። አሁን መንግስት ያሸንፋቸዋል ስትይ መንግስት አሁን አሸንፋቸው የሚባለው ምን ሲያረጋቸው ነው? አሁን እኮ ተሸንፈዋል እኮ። መጀመሪያ ፋኖ እኮ በስንት ቀን 4 ኪሎ ገባለሁ አለ። አንደኛ እነሱ ስትራቴጂያቸው ፖለቲከኞች አይደሉም፣ አላማ የላቸው። ምንድነው የሚያደርጉት? አዲስ አበባዎች ዶላር በመያዝ ኢኮኖሚ በማዛባት ታጣቂ ይኸውልህ፣ እኔ አንድ ስም ልጥቀስል። ይሄ ማን የሆነ ልጅ አለ የብልጽግና የሚናገር ልጅ ነው። እናቱን አባቱን ገድሎ ከዛ ፍርድ ቤት ሲቀር ወላጅ አልባ ነኝ እንዳለው ነው። እራሳቸው ቲፒኤልኤፎች ያስታጥቁና ሀገር ግጭት ተወጥራለች ይሏል። እራሳቸው ኢኮኖሚውን ሳቦታጅ ያደረጉና ኢትዮጵያ ውስጥ ታላቅ ውድቀት አለ ይለዋል። የሁሉም የግጭቶች ፖለቲከኛ ናቸው ብለን እንኳን እንዳሰማ ሞራል የላቸው፣ አላማ የላቸው፣ መርህ የላቸው። እኔ እኮ ፖለቲከኛን ብለህ ጆሮ ሊሰጥ ይችላል። አማራ በለውጡ ተጎዳ ብለው ብዙ ኢትዮጵያዊ ነው ቤተሰቦች ከአማራ ከላይ አይመዘዙ፣ ኦርቶዶክስም አይደለሁም። ግን ለምን ትላል? ኦርቶዶክስ እጃቸውን ሲያስገቡ ለምን ብለን እንቃወማቸዋለን። ግን ዛሬ ፋኖች የምታያቸው መሸሸጊያ ማን አደረጓት? ኦርቶዶክስን አደረጓት። መሸሸጊያ ማን አደረጉት? ክርስትናን አደረጉት። ሃይማኖት ውስጥ አትግቢ አልገባም ስል ይለጠፉበታል ማለት ነው። እኔም አልፈልገውም። ለምን? ፖለቲካው የቆሸሸ ስለሆነ ማለት ነው። እና መርህ አልባ መሆናቸው ልጠቅስልህ ፈልጌ እኮ ነው። እና ቲፒኤልኤፍ መርህ የለው፣ አያሸንፍም። ዝም ብሎ ግብደው ዋጋ ይከፍላሉ። መንግስት ያውቃል። እኔ መንግስት ፖለቲከኛ አይደለም፣ ተሰብስቤም አላውቅም። ግን ስራ እሺ ጠይቀኛል። እሺ አይ አጠቃላይና ወደ ሌሎች ሄዳለሁ። አጠቃላይ አሁን የምልህ ይሄ ጽንዶ የሚባለው ኢትዮጵያን በቃ ግጭታዊ ማድረግ ነው እኮ። ግብጽ ግድቡ ሲያልቅ ምናለች? ደስታቸውን እንዳያጠቀሙ ያደርጋሉ ነው ያለችው። አሁን ፋኖ ስትሄደው ሰንሰሉን ጠብቃ ስትጓዝ የትሄዳል? ግብጽ ነው። አሁን የግብጽ ሚዲያው ስለ ፋኖ መዘገብ ጀምሯል። ድሮ ሻቢያ ነበር፣ ቀጥሎ ከትግራይ ጋር ደግሞ አሁን ፋኖ ስትሄድ ዞረ ስትሄድ ግብጽ ናት አባቷ። ፋኖ አይሳካም። ፋኖ ማይሳካለት ይሄ ጥምረቱ ማይሳካላት ሲሆን ነው የኢትዮጵያ መንግስት ጠንክሮ ልማቱ ላይ በቁጣ ነው አግሬሲቭ በሚባል ነው የሚሰራው። ቀይ ባህርን ከራሱ ካደረገ በኋላ ግብጽ ያላት ምንድነው? ከኢትዮጵያ ጋር መደራደር። የምን ፖለቲከኞችን ማታገስ ነው። እኔ አመሰግናለሁ። ረጅም ታሰጣኝ ከልብ አመሰግናለሁ። ቴንክ ዩ። ቅድም ቲክቶክ ላይ የሆነ ይህን ልንገራችሁና ወደ እናንተ እመጣለሁ። በደንብ ስሙ። የሆነ ተሰብስበው ያወራሉ። የኛ ሀገር ፖለቲከኛ እንደምታውቁት ፖለቲከኞች አሁን ደግሞ የመጡብን አንድ ለአምስት ልደቷ እያለውን ደስ የሚል ንግግር አለው። 1 ለ5 ተጣምረው ማረስ የሚገባቸው በቃ እሱን ትተው ፖለቲካ ውስጥ ገብተዋል። ይህም በድፍረት መናገር አለብን። እናትህ አባትህ ዋጋ በከፈለልህ ሀገር ላይ ነው የምትመጣው የምትደባደበው። የኔም ያንተም የብቻ ሀገር የለም፣ የብቻ መሬት የለም። ትጣመር ማስረዳት አለብህ። ቅድም ሲያወሩ ምን ይላሉ? እንዳጋጣሚ የሻቢያ ደጋፊ ጋር ገብተው በሆነ እንካ ሰላምታ ተጣልተው ነበር መሰለኝ። እንካ ሰላምታ ምናምን ሲባባሉ አይደል ነው ኤስካሌት ያደርግና ወዴት እንደወሰዳቸው አላውቅም። ለእርቅ በሚል ተቀምጠው ይወያያሉ። ይላችሁ እኔ ሻቢያዎች ደስ የሚሉኝ አሉ እዚህ ውስጥ የሻቢያ ደጋፊዎች፣ እስኪ ስሟቸው። ኤርትራውያን ደስ የሚላችሁ በቃ በመርህ ነው የሚጓዙት። እኔ አሁን ስንት እዚህ ገብተው አውርተዋል። ከኢንተረስታቸው ኢንች ፈቀቅ አይሉ። ፖለቲካ የሚያውቀውንም አስገባው፣ ማያውቀውንም አስገባው። ቲፒኤልኤፎች ጋር ነው የቲፒኤልኤፍ ደጋፊዎች። አሁን የትግራይ ፖለቲካ በእንትን ያለ ነው፣ በመርህ ነው የሚያወሩት።
ልናሳካ ምንዋግ ምንድን ይሄ ጥያቄያችን ይሄ እንካ ሰላምታ ተለዋውጠው በሆነ ወሬ ተጋጭተው ለመዳኘት ይቀመጣሉ። የሻቢያው ልጅ አለ፣ አንደኛው ሌላኛው የፋኖ ደጋፊ አለ። ተሰብስበው እያወሩ የሻቢያው ልጅ ፊት ለፊት ይናገራል። እንዲህ ብለሃል፣ እንዲህ ለማድረግ ነው የምንመጣው፣ እንዲህ ይሄን ለማሳካት ነው። የኛው ጉዶች እንዲህ ያለ ነገር አሁን አይነሳም፣ ዝም እንዲህ አይነሳም፣ አደባብሰነው እንሂድ ምናምን ይላሉ። አደባብሰነው እንሂድ የሚል ፖለቲከኛ ምድር ላይ ያለው ኢትዮጵያ ውስጥ ብቻ ነው። እንዳይሰሙን አደባብሰን አሁን አይጠቅምም። አሁን አይጠቅምም። ቢያወሩት እኮ ያናጫቸዋል፣ አያስማማቸውም። ቢያወሩት ጽምረት ስትፈጥር እንደማያጋጭህ ማወቅ አለብህ። ተማምነህ መሆን አለበት። ሰምተኛል። አንድ ገስት ላይ ተቀምጠ ጊፍት ስለተሰጠ ኮፍያ ስለተሰጠ ወይ ጠጅ ቤት ያረቄ ዋጋ ስለተከፈለለ ወይ ጠጅ ዋጋ ስለተከፈለለ ለቀሉና አንቺ እንደዛ የሚባል ፖለቲካ የለም። ተጠቃቅሰና አናውራምና ማውራት አለብህ። ካጋጨህ ጥምረት አትፈጥርም ማለት ነው። አሁን እዚህ ኮሜንት ላይ ጻፉን እየሰማን ነበር ትላለች ራሄል። ያሳፍራል። እኔ አፍራለሁ። እኔ እግዚአብሔር ምስክር ይሁን ባገኝም ባጣም እኔ ስርዓት ያለኝ ቀብረር ያልኩ ኢትዮጵያዊ ነኝ። ሞቴን እመርጣለሁ። እዚህ ሶሻል ሚዲያ ላይ እስካላችሁ ድረስ ተዝረክርክ ያታዩ በቃ የዛሬ 8 ዓመት የምታቆኝም በሀገሬ ጉዳይ ይሄ ነኝ። አሁንም ይሁን ምንድነው የምትሸፋፍነው? አሁን እዚህ ጋር ለማውራት የፈራኸውን ነገር 4 ኪሎ ከገባ በኋላ ልታወራው ነው። አሁን እዚህ ጋር ያልተስማማኸውን ነገር ኦኬ ወገኖቻችን እዛው ባለህበት የመታገያ አጀንዳ ውስጥ ጥያቄ ያለን ይለዋል አንዳንዶች። ይሄ ነገር ያሰጋናል፣ ግልጽ አልሆነልንም ይላሉ አይደል? ለምሳሌ እዚህ ውስጥ ያሉ የጎንደር ልጆችን ወይም ደግሞ የጎንደር ፋኖችን የምታስገባቸው በግልጽ ይነግሩሃል። ይህን ነገር እንዴት ነው የምታስታርቁልን? እኚህ ሰዎች እንዲህ ብለውናል፣ እኚህ ሰዎች እንዲህ እያሉ ነው፣ እኛ እንዲህ አረ ይሄን መልሱልን ይላሉ። ከመመለስ ይልቅ የሚሰጣቸው የስም ብዛት፣ ማሸማቀቂያ ቃላት፣ ስድብ፣ እስኳድ ይላል አንደኛው፣ የእንትና ዳቦ ይላል አንደኛው፣ ምናምን አናውራ፣ ዝም ብለን አድበስብሰን እንለፍ። አሉላ ሰለሞን ሳወያየው ኢቨን ትግራዋይ እራሳቸው ግራ ገባቸው። እግዚአብሔር ያሳያችሁ። there is a good number of Tigrayan population who oppose TPLF, right? TPLFን ኦፖዝ የሚያደርጉ ትግራዋይ እኮ ከምን ጊዜም በላይ የተነሱበት ነው። you know what? TPLF በቃን በአዲስ ኃይል መተካት አለብን ብሎ because TPLF የትግራይ ልጆች ደረጃቸውን የጠበቁ ኤሊቶች አሏቸው። ቲፒኤልኤፍን እንዳያስወግዱ እንቅፋት ይሆናሉ፣ ለቲፒኤልኤፍ ነፍስ ይዘራሉ። አሉላ ይሄንን ያለው ባለፉት 27 ዓመታት ይሄው ኃይል ገደለን አልክ፣ ጨፈጨፈን አልክ። የኔን ያህል ሶሻል ሚዲያ ላይ እናንተ ላይ ደረሰውን በደል የተናገረ የለም። ያሰት ትርክት ምናምን አልክ አልክ። ከዛ ኦሮማራ አልክ።
የኦሮሞ ኤሊቶች ቁጥር 1 የጠቅላይ ሚኒስትሩን መምጣት የተቃወሙ ነበሩ። ሰደብካቸው። አረ ይሄ ነገር ምናምን አው ዝም በሉ ኢትዮጵያ ጠል ምንም ውሸቴን ነው። እኔ እያንዳንድህን የእጄን መዳፍ ያህል ነው ማውቃችሁ ስላችሁ ፌስቡክ ላይ ብትሄድ የትም ብትሄድ የእጄን መዳፍ ነው። እመነኝ ማይ ፍሬንድ። ኦሮማራ ብለህ ጭራን ስትቆላ የኦሮሞ ኤሊቶች ኖ ብለው ሲቃወሙ ተሰደቡ። አገር ጠል ምናምን ተባሉ። ኦኬ ወዲያው ራሱ ኃይል ደግሞ ይገለበጥና እንዲሆንን ምናምን አለ። በሰሜኑ ጦርነት ራሱ ኃይል ግፋ በለው ሄድ በለው ንዳው ምናምን አለ። ራሱ ኃይል መጣና ተገደልን እንዲሆንን ካደን አለ። ራሱ ኃይል መጣና ገደለን፣ ኢሰብአዊ ድርጊት አፈጸመብን፣ አፈናቀለን፣ አይሁኑ ድርጊት አደረገን ከሚለው ኃይል ካገ ደግሞ ጽምረት ይፈጥራል። ቲፒኤልኤፍን ወይ ትግራዋይ እንዳይቃወምም እንቅፋት ሆናችሁ አዲስ ኃይል ሊያመጡ የተዘጋጁ እያወሩ እየተወያዩ ግራ ገባቸው። ስልጣን ላይ ሲወጡ መከራ ትግራይ የሚደርስበት ውርጅብኝ ውሸቴን ነው ወይ? ውሸቴን ነው ወይ? እንዲሆንን ቲፒኤልኤፍ እንዲያረገን ያልተባለበት ጊዜ አለ። ባለፉት 27 ዓመታት የቲፒኤልኤፍ መልካም ወሬ ያወራችሁ ባይገርማችሁ እኮ ሰዎቹ ፕሮፋይል ፒክቸራቸውን እንኳን አልቀየሩም እኮ ሲገለበጡ ራሳቸው ሰዎች ቲፒኤልኤፍን ከትግራይ ህዝብ ጋር ሰፍተው ሲወቅጡ የነበሩ ራሳቸው። ይሄ እኮ ጋይስ ይሄ እኮ የ50 ዓመት የ30 ዓመት ታሪክ እኮ አይደለም እኮ። እኔ አንዳንድ ጊዜ ነው እግዚአብሔርስ ነው ለምን ረሳን ምናምን እኮ ትላለህ። ፌስቡክ ላይ ሲሄድ ቲፒኤልኤፍን ሙልጭ አድርጎ ከትግራይ ህዝብ ጋር ደብኖ ሲሰድብ የነበረው ሰውዬ ፕሮፋይል ሳይቀይር የደብረ ጽዮን ደጋፊ ሆኗል። ቁጭ ይጽፋል። አመልማለ ጉሜው ተውት፣ ጭፈራው ጀግናነ ተውት። ራሳቸው ሰዎች በተገደልም አንተ እንደገና ገደለኝ የምትለውንም ኃይል ድጋሚ ነፍስ ልትዘራ የምትመጣው አንተ። ጥያቄ ሲጠየቅ ማስረዳት አትችል፣ መመለስ አትችል፣ መናገር አትችል። የዓለማችን ቀላል የሆነውን ጥያቄ ጠየቁ። እንዴት ነው የተጣመርከው? ያንተ የመታገያ አጀንዳና የነሱ የመታገያ አጀንዳ ይስማማልን? በእናት በዚህ ወጥቼ በእናት በዚህ ገብቼ ማይ ፍሬንድ እኔ ፒያሳ ልጅ ነኝ። እኔ ቀኑን ሙሉ ስድብ ያለበት ሰፈር የወጣው ልጅ ነው። እኔ የሚያውቁኝ ጠይቃቸው። እኔ ድሮ ኢንተርቪው ላደርግ ሲሄድ ዝም ብዬ እኔ አሮጌ ሳንጃ በኪሴ ይዤ የሚሄድ ልጅ ነኝ። ጀስት ኢን ኬስ ኢንተርቪው ማደርገው ሰውዬ ክብሬን ከነካ ግራ ቂጡ ነው ግቼ ሄዳለሁ ብዬ የምናገር ልጅ። እኔ ሰው አከብራለሁ። ክብሬን ከነካ ግን በክብሬ የምደራደር ልጅ አለው። ለምን ማንህም አትሆን? ግን ስጠይቅ ማስረዳት አለብን እንጂ ብትፈርጥ ብትነሳ። እኔ ሶሻል ሚዲያ ላይ እንደዛ እንደምታሸማ እንደዛ አይነት ልጅ አይደለሁም። ምን ጉድ ናችሁ ነው ጥያቄ። ምንድን ነው የሚባለው? እስኪ እዩዋቸው። አሁን ጽምዶ የሚሉ ልጆችን እዩዋቸው። ትላንት ምን ሲሉ የነበሩ ናቸው? ውሸቴ ነው። አብረን አላደግንም፣ አንተዋወቅም። ውሸቴን ነው ወይስ እንዴት ያለ ነገር ነው? አሁን ኦኬ የሆነው ይሁን። አመልማለ ጉሜ ጨፍረ
ጦር ሜዳ ትገባለህ። ጦርነት የመጀመሪያውም ጦርነት ትክክል አይደለም። አሁንም ያስገድለናል፣ ኢንፍራስትራክቸር ያወድማል። ጦርነት ሲጀመር ህፃናት ይሞታሉ፣ ሴቶች ይደፈራሉ። እባክህ አትዋጋ የሚሉ ሰዎች ይሰደባሉ። አላፈር ሰውን አትዋጋ የሚል ሰው ይሰደባል። አሁን ኤግዛክት ሴም ቲንግ የሰሜኑ ጦርነት በተጀመረ ሰዓት ጦርነት አያስፈልግም የሚሉ ሰዎች ይሰደቡ ነበር። ራሳቸው ሰዎች ከጦርነቱ በኋላ ይመጡና ደግሞ ተገደልን ይለዋል። በሰላማዊ መንገድ ሊመስል በሚችል መንገድ እየቀየርክ ጦርነት እኛ ስለ ጦርነት አስከፊነት ከኛ በላይ ሊናገር የሚችል ዜጋ ዓለም ላይ ሊኖር ያችል የኛን ያህል የተዋጋ የለም። በየ2 ዓመቱ የምንዋጋ ሰዎች ነው። ምሁሩም መሀይሙም ይመጣል። ጦርነት ደላቂ ነው፣ ጦርነት ደላቂ ነው። ተዋጋ ነው። ኦኬ እሺ በቃ ሰው ሰልችቶት እሺ አትሊስት የምትዋጋበትን ምክንያት አስረዳኝ። ስድብ ነው። ዲሽታጊና ላይ ሆኖ አይታችኋል። ያ ማለት እኮ ዲሽታጊና ሂድ ወደ ምናምን የተሰደበው እኚህ ሰዳቢዎች ናቸው። አሁን ሌላ መለያ ቀይረው ድጋሚ ጦርነት ደላቂ ሆኑት። ኦኬ ትዋጋለህ። ጥምረት ስትፈጥር ጥምረት ፈጥር ያለው በምትላቸው ሰዎችና በአንተ ስትናገር በነበረው ንግግር መካከል የሰማይና የምድር ያህል ልዩነት አለ። እንዴት ነው የምታስታርቀው? ሀገርህ ላይ ሊደባደብ እየመጣ እናት አባትህን ሊያስገድል እየመጣ ህፃናት ሊያስደፍር እየመጣ ቀይ ሊያወድም እየመጣ ጦርነት በዚህም በዛም አክሳሪ አውዳሚ መሆኑን እያወቅን እንዲህ ያለ ጥያቄ የሚጠይቁ ሰዎችን ጋጠወጦች፣ ባለጌዎች ይሳደባሉ። እንዴት ያለ ነገር ውስጥ ይገባ ነው? እኚህን ፈርተህ ነው የምትሄደው? ፈርተህ የምትሄደው እኮ ኦኬ የሌላ ሀገር ሰው ቢሆን ኦኬ ለቀህ ትሄዳለህ። ግን ሀገርህ ነው። ገና የሰሜኑ ጦርነት የፈጠረብን ነገር ትግራዋዩ ተጎድቷል፣ ኦሮሞ ተጎድቷል፣ አማራው ተጎድቷል። መከራችንን እየበላን ነው። የሀገሪቱ ኢኮኖሚ እንደምታየው ነው። ኦኬ በዚህ መንገድ አትሊስት ኦኬ ሰላም ትሰጠናለህ 4 ኪሎ ብትገባ እንኳን ብትል ይሁን ራሳቸውን አስገብቼ ብጠይቅልን 4 ኪሎ ከገቡ በኋላ ለሌላ ጦርነት ደግሞ ይዘጋጃሉ ሰዎች። እኚሁ ሰዎች እርግጠኛ ሆኜ የምነግርህ ኤርትራ ላይ ጥያቄ ያነሳሉ። አሁን ኖ ዝም በል የሚሉ ማለት ነው። አሁን አይነገርም ጠላት ይሰማናል። አሁን አይነገርም ዝም ብለን እንለፍ ይልሁና በለስ ቀንቷቸው ቢገቡ ይደባደባሉ። ይሄን ለመገመት ማይ ፍሬንድ ትምህርት ቤት መሄድ አይጠበቅብህም። እድሜ ልካችንን የእናንተን ጦርነት እድሜ ልካችንን የሀገር ህፃናት እየሞቱ እናቶች እየተገደሉ አካባቢው አኬልዳማ ሆኖ ዝም ብለን እናይ። እንዴት ነው የምናየው? ቀውሶች ከየት እንደመጡ ማይታወቁ አረቄ በጫት እየቃሙ በዛ ላይ ምን መያዣ መጨበጫ የሌለው ንግግር የተናገሩ የሚደባደቡት ሌላ ቦታ ቢሆን ኦኬ ትላለህ። ሀገር ላይ ነው የሚደባደቡት። ሁልህም ያገራሃል፣ ዝም አትልም። የሰሜኑ ጦርነት የፈጠረው የኑሮ ውድነት የእያንዳንድህን በር አንኳኩቷል። ተው አገር ላይ የተደረገውን ይሄ የአሜሪካና የኢራን ጦርነት የእያንዳንዱን ገበሬ ኪስ አንኳኩቷል። ልክ አይደለም። እንዴት ነው እነዚህ እኮ ህግ ቢኖር ጸበል የምትወስዳቸው ናቸው። ፖለቲከኛውን ማስረዳት ካልቻልክ ካልገባ ኧረ ጎበዝ እንዴት ያለ ነገር ላይ ነው ያለን? እንዴት ያለ ዘመን ላይ ነው የደረስነው? እሺ የጽምዶ ደጋፊዎች ካላችሁ የተጻመራችሁበት ጉዳይ እኔ አፈርሰው ያጣምራል። አንደኛው ወራሪ ይልሃል የሆነ መድረክ ላይ ወረ ያስከውን መሬት እናስመልሳለን ምናምን ይላል አንደኛው። ኧረ አሁን አይነሳም ይሄ ነገር አሁን አይነሳም። መቼ ነው የሚነሳው ታዲያ? 4 ኪሎ ከገባ በኋላ ድጋሚ በመሬት ጉዳይ
ተስፋዬ ገብረአብ እንደዚህ እሱ ነው ለዚህ የዳረገን ምናምን ይላል። ኧረ አሁን አይነሳም፣ ኧረ አሁን አይነሳም፣ ኧረ በመድኃኒዓለም አሁን አይነሳም ይባባላሉ። አንቄ አንዳንድ ጊዜ አፈር ከድሜ አብልተን ምን ቢቻል እንደዛ ማድረግ ብትችል ምን ጉዱስ ነው የከበበን ትላለህ እኮ የሚቻል ቢሆን አምታ ተዋወቀ ሳትስሙ ዝም ብለን ሹልክ ብለን እንግባና የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተዋጋ ጌታ ሆይ እባክህ ወይ እነዚህን ውሰድልን። እኔ ምን ልበልሽ? እሺ ለማንኛውም የሀገሬ ልጆች እድል ልስጣችሁ። ምን ትላላችሁ? በዚህ ጉዳይ ላይ እናወራለን። ልቀጥል። ቴዲ እዚህ ጋር የደወላችሁ ሰዎች አላችሁ? ቀላሉ ጥያቄ ሌላው ፕሊዝ ኦኬ፣ አጣማሪዎቻችሁን ተዋቸው። ወንድሞቼ እህቶቼ፣ በተናጠል እራሳችሁን ጠይቁ። የምታደርጉት ጦርነት የእናንተ ነው ወይ? ቨሪ ኢምፖርታንት። የምታደርገው ጦርነት በነገራችን ላይ በጣም ከባድ ነው። ይሄን ማወቅ እንኳን አይደለም እዚህ ከመጸዳጃ ቤት ከወጣ በኋላ እጅን በሳሙናና በእንትን ታጠብ የተባለ ለሚነገር ለኛ ቀርቶ ባደጉት ሀገራት እንኳን ዩክሬን ጋር ሄደ ብትጠይቃቸው ዩክሬናውያን ጦርነቱ የነሱ ነው የሚመስላቸው። ኖ፣ የምታደርገው ጦርነት ያንተ መሆኑን ማወቅ እግዚአብሔር ካረዳ በቀር አታውቅም። ቢኮዝ በጣም ብዙ ጣልቃ ገብነቶች አሉ። አንዳንዴ ያንተ ጦርነት ይመስላል፣ ነገር ግን የምታደርገው ጦርነት የሌላ ሰው ነው፣ የሌላ አካል ነው። መሳሪያ ይዞ ነፃ ላውጣ ስላለ ብቻ አንተን ነፃ ላውጣ አይደለም። ያ መሳሪያ የያዘው ሰውዬ ተከፍሎት ነው፣ ፕሮክሲ ነው። ይህን ማወቅ አለብን ማይ ፍሬንድ። ኦኬ፣ እዚህ ጋር አስገባችኋለሁ። ስርዓት ያለው ውይይት ነው የምፈልገው። ስርዓት ያለው ውይይት ነው የምፈልገው። ከዛ ወደ እናንተ እመጣለሁ፣ ትነግሩኛላችሁ። ጤና ይስጥልኝ። ሄሎ፣ 1 2 3 ይሰማል ወንድሜ? ይሰማል። እሺ፣ የመጀመሪያ ጥያቄ የጽንዶ ደጋፊ ነህ አይደለም? አይደለሁም። አክቹዋሊ እኔ ቨሪ ኢምፖርታንት የምታነሳው ነገር ቤዚክ የሆኑ ጥያቄዎችን ነው የምታነሳው እና አይ ቲንክ እኔ እነዚህ ሰዎች ያጣመራቸው ነገር ምንድነው ብትለኝ የአብይ ጥላቻ ብቻ ሳይሆን ከዛ የተሻገረ የፖለቲካ ፍላጎት የደቡቡን የኢትዮጵያ ክፍል ሪሶርስ የመቀራመት ያለበለዚያ መኖር እንደማይችሉ በደንብ የተረዱ ናቸው። ቅድም ማነው ሞጊላ ነው ሳምቲንግ ላይ ዛት የሚባል ሰውዬ ቤዚክ የሆነ ጥያቄ ስታነሳለት ምንም ሊመልስ የማይችል አይኑ የታወረ ምንም አይነት ፖለቲካል ኢሹ የሌለው የጥላቻ ፍላጎቱ ነው የሚነግረን። አይ ዶንት ቲንክ ዛት ፋኖ ማክሲመም ፒክ ደረሰ ብዬ የማስበው እኔ የባህር ዳር ቤተመንግስት የገባ ቀን ከዛ በኋላ ዲክላይን ነው ያደረገው። እየወረደ የመንደር ሽፍታ ነው የሆነው። አዘንድ ኦፍ ዘ ዴይ የቲፒኤልኤፍ እና የሻዕቢያ ተላላኪ ነው። በተቃራኒ ስናየው አብይ በፊት የፋኖ ጉዳይ፣ የኦላ ጉዳይ እንዲሁም ደግሞ የህግደፍ ጉዳይ የመንግስት ኢሹ ነበረ ሲሆን የነበረው። አሁን ግን የኢትዮጵያ ጉዳይ ነው የሆነው ማለት ነው። እነሱ እንደሚያወሩት አይደለም። እኔ እንዴት አድርገው የኢትዮጵያን የፖለቲካ ኢንቫይሮንመንት እንደሚረዱ ግራ ነው የሚገባኝ። የምሬን ነው የምልህ። አያውቁትም እኮ ህዝቡን አያውቁትም። ኢትዮጵያ ውስጥ ያለውን ፖለቲካ አያውቁትም። የአማራ ህዝብ ጋር ሄደ ዛሬ ስለ ጽምዶ ብታነሳለት ቱ ቴል ዩ ዘ ሪያሊቲ እኔስ በእርግጠኝነት ነው የምነግርህ ከ85% በላይ እነዚህ ሰዎች የሚያወሩትን ፖለቲካ አይደለም የሚያወራው። በቃ ወድሟል፣
እንዳይሰራ አርሶ አደሩ ልማቱን እንዳይሰራ ነጋዴው እንዳይነግድ እያለቀሰ እኮ ነው የአማራ የህዝቡን ለቅሶ ስሙ ነው የምንለው። እኔ በበኩሌ ግራውንድ ላይ ያለውን ፋክት ስሙ ነው የምንለው። እዩ አንብቡ። የኢትዮጵያን ህዝብ ፖለቲካ ለማን ነው የምትታገለው? ቢያንስ ለምትታገለው ማህበረሰብ ምንድን ነው ፍላጎት ብለህ አንብብ። ዝም ብለህ በተህ እዚህ የቲክቶክ የሶሻል ሚዲያ ኢሹ በቃ ፍላጎት ብቻ ሞቼ እገኛለሁ ይሄ ነው እውነቱ የምትለው ነገር አለ። ኤግዛምፕል ያነሳው አሁን ሰሜን ላይ የተደረገው ጦርነት ነው። ሸረሪና የሚባለው ራያ አካባቢ የሚባለው አንተ አለቃ ህወሓት እያለቀሰ የምትሰማው ገልብጠን እርግጠኛ ነኝ እኔ ፍላጎቱን ነው የሚያወራው እንጂ ፋክቱን አይደለም እያወራ ያለው። ፎር ዛት ማተር የጽምዶ ጉዳይ የኢትዮጵያ ህዝብ ጉዳይ፣ የሻቢያ የህግደፍ ጉዳይ የኢትዮጵያ ህዝብ ጉዳይ። እኔ አይ ቲንክ ለኢትዮጵያ ጥሩ አጋጣሚ ነው ብዬ ነው የማስበው። የኢትዮጵያ መንግስትም ይህን አጋጣሚ ሊጠቀምበት ይገባል። ችግርን ስትፈታ ኮዙ ላይ ነው ሄደህ የምትፈታው፣ ኢፌክቱን አይደለም የምትፈታው። ስለዚህ የኢትዮጵያ ትልቁ ችግርም ብዬ የማስበው ህግደፍ ነው። ህግደፍ በዚህ አጋጣሚ ጠቅላላ የኢትዮጵያ ግዛት ውስጥ ሉዓላዊነቷን ስለደፈረ እኔ አይ ቲንክ የኢትዮጵያ ህዝብንም ጥያቄ መስማት መቻል አለበት ብዬ አስባለሁ። ይህን ስልክ ጦርነት ፕሮፓጌት ለማድረግ አይደለም። ስለዚህ ህግደፍን የመቀየር ግዴታ እንደዛ አይነት እርምጃ መንግስት መውሰድ መቻል አለበት። የኢትዮጵያን ጥያቄዎች በዚህ አጋጣሚ ሊመለሱ ይገባል። እኔ የባህር በር ጥያቄ ምናምን የምንላቸው ጉዳዮች በዚህ አጋጣሚ ይህንን እድል መጠቀም መቻል አለብን። በፊትም ፍትሃዊ ባልሆነ ህጋዊ ሰነድ በሌለው ሁለቱ ሽፍታዎች የተስማሙበት ጉዳይ ነው እንጂ የኢትዮጵያ ህዝብ ጉዳይ አልነበረም። እነዚህ ጉዳይ በዚህ ልክ ሊፈቱ ይገባል ብዬ አስባለሁ። ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። እሺ እዚህ ቲክቶክ ላይ 4 ሰዎች ገብታችኋል። ይህን ውይይት የምንመራው በፍጹም ጨዋነትና ስነ ምግባር ነው። አንዳንዶቻችሁ ኦኬ፣ ሁላችሁንም አውቃችኋለሁ። የተወሰናችሁ መድረክ ላይ አይ ቲንክ ከቴምር እና አብዲሳ ሞጊልዳ፣ ሞትባይነር እና ምስጋና አይ ቲንክ አንድ ጊዜ ያዩዋችሁ ይመስለኛል። ሌላ አዲስ ማስገባችሁ ሰዎች ይሄ በፍጹም ስርዓት የምናወራበት ቤት ነው። ስርዓት ስል ለቤቱ ብቻ ሳይሆን ለእናንተም ተከባብረን ነው የምናወራው። ከአንደበታችን የሚወጣውን ቃላት በጣም ጥንቃቄ ያስፈልጋል። እዚህ ጋር የሚያደምጡ ሰዎች አሉ፣ ይፈርዳሉ ማለት ነው። ያን ነው የምናደርገው። ክብራትና ክብራን፣ እሺ ሞጊልዳ፣ ምስጋና፣ አብዲሳ፣ ቴምር፣ ሞትባይኖር አሉ። እሺ ሞጊልዳ ስልክ ገብቶብህ ከሆነ ወደ ቴምር ልምጣ፣ ከዛ ወደ ምስጋና፣ አብዲሳ፣ ሞጊልዳ፣ ሞትባይኖር። ስልክ ላይ ያላችሁ ሰዎች አስገባችኋለሁ። እሺ ሰዓት ላስቀምጥላችሁ። ከ6 ደቂቃ ነው የምሰጣችሁ። የመጀመሪያው ጥያቄ ለመንደርደሪያ እንዲሆናችሁ ቴምር የጽምዶ ደጋፊ ናት። ምስጋና የአፄ ቴዎድሮስ ፎቶ ይታየኛል። ስገምት ተቃራኒ ሊሆን ይችላል። ሲናገር እንሰማለን። አብዲሳ ሞጊልዳ አላቸው። የመጀመሪያው ጥያቄ ጽምዶ የሚባለውን ነገር ቴምር ትደግፊያለሽ? ምንድን ነው? እንዴት ነው የተጣመዱት? እሱን ንገሪንና 6 ደቂቃ አለሽ። ከዛ ወደ ምስጋና ሄዳለሁ። ቴምር ቀጥይ። እሺ ጥሩ። ድምፅሽ ታፍኗል ቴምር። ኦኬ ጽምዶ ይሰማችኋል? እዚህ ያላችሁ ይሰማችኋል? አልሰማም። እዚህ ትሰምኛለሽ? እዚህ ይሰማችኋል? የቴምር ድምፅ ይሰማችኋል? እስኪ አውሪ። ኦኬ ይሰማል። ኖ ለእናንተ ይሰማችኋል? እዚህ ላሉት ጻፉልኝ። እሺ ቀጥይ። ኦኬ እኔ የአማራ ህዝብ
ከሚደርስበት ሰቆቃና ግፍ አንጻር ፋኖ ከየትኛው ኃይል ጋር ቢጻመድ ችግር የለብኝም። የህዝቤ ከዚህ ሰቆቃና ሞት በማንነቱ እየተመረጠ ከመገደል ነፃ እንዲወጣ ፈልጋለሁ። ያን ስል ግን የአማራን ህዝብ ትግል የአማራን ህዝብ ጥቅም አሳልፎ ወይም የአማራን የሚጎዳ ነገር ምንም ነገር አልደግፍም። የሚጎዳ ወይም ምሳሌ አሁን ወልቃይትና ራያ የአማራ መሬት እንደሆነ አምናለሁ ነውም። በታሪክም 30 ዓመት በእኛ እድሜ ነው ወደ ትግራይ እየተካለለው። ስለዚህ በዚህ ጥቅማችንም አሳልፎ ባልሰጠ መልኩ ከየትኛውም ኃይል ጋር በማንነቱ እየመረጠ የሚጨፈጭፈውን አብይ አህመድ መራሹን ከስልጣን ለማውረድ ቢጻመዱ ችግር የለብኝም። ምክንያቱም አሁን ዛሬ ጽምዶ እየተባለ ፋኖ ሲተቻ ያለውና ከአብይ አህመድ ጋር ሆኜ ወያኔ ፋኖ ነው ጋለው ቢል ይሄ ጽምዶን የሚቃወም በሙሉ የብልጽግና ካድሬ አይቃወምም። መሳይ ደግ አደረገ ነው የሚለው። ስለዚህ እኔ ደግሞ የፋኖ ደጋፊ እስከሆንኩ ድረስ ከየትኛው ማል ጋር ብጻመር ችግር የለብኝም። ቴንኪዩ። እሺ በመሀላችሁ ያለውን በወሰን ይገባኛል ጥያቄ አሁን ቅድም ስትነግሪ የወልቃይት ጠገዴን ጉዳይ በማይነካ መንገድ አልሽ። በማይነካ መንገድ ነው የተጣመሩት ብለሽ ነው የምታስቢ? ምክንያቱም በትግራይ በኩል ይሄ ማንደራደርበት ርስታችን ነው ይላሉ። በዚህም በአማራ በኩል ጎንደር አካባቢ ያሉ የጎንደር ልጆች ይሄ የእኛ መሬት ነው ይላሉ። ያልተፈታ ጉዳይ ነው፣ መፈታት ሲገባው ሲንከባለል የቆየ ጉዳይ ነው። እሱ በምን ተፈቶ ነው ጽምዶ የተመሰረተው ወይም ጽምዶ ውስጥ የገባችሁት? ወልቃይትና ራያ አሁን ምን መሰለህ ለአብይ አህመድ ጆከር ነው መጫወቻ ካርድና ያን መሬት የትግራይ ህዝብ መኖር ይችላል። እስከዛሬም ኖሮበታል፣ ወደፊትም መኖር ይችላል። አገራቸው ስለሆነ ወልቃይትና ራያ ማለት ኢትዮጵያ ማለት ነው። ባለቤትነት ነው የአማራ መሆኑ ይረጋገጥ የተባለው የቅርብ ጊዜ ታሪክ ስለሆነ ነው። በታሪክ የነሱ ቢሆን እርግጠኛ ነኝ አማራ አልፎ የማንንም መሬት የሚወራ አይደለም። ስለዚህ ያንን ጉዳይ ወንድሞቼ ሊስማሙ ይችላል ብዬ የማስበው ግምት ነው። እኔ አሁን ይሄን ነገር እንደ ቴምር ነው እያወራ ያለሁት እንጂ የፋኖ አመራሮች ወጥተው ተጻምደናል እንደዚህ ተብሎ የተሰጠ መግለጫ ነገር የለም። እንደ ቴምር ቢሆን ብዬ ስለማስብ ነው። ሰው ይሄ ጥያቄ ወደፊት አሁን ዋናው አላማው የህሉና የመኖርና ያለመኖር ነው። ይሄ ደግሞ የትግራይን ህዝብ የአማራ ህዝብ ማደጋ የሁሉና አደጋ ውስጥ ስላለ አብይ አህመድን ከስልጣን ካወረዱ በኋላ በጠረጴዛ ውይይት እንዴት አድርገን ህዝባችን አስማምተን እንኖር የሚለውን በጦርነት ሳይሆን በውይይት ይፈቱታል ብዬ ነው ማስበው። እሺ ሌሎች ወገኖቻችሁ እንዴት አሳምናላችሁ? ኮንሰርን አለን፣ ጥያቄ አለን። የጋራ ችግር ከሌለን የጋራ ትግል ሊኖረን አይችልም። እኛ እንደዚህ ጥያቄ እያለን ስጋት ባለንበት በዚህ ሰዓት ስጋት ውስጥ ባለንበት በዚህ ሰዓት የእኛን ስጋት የሚያባበስ ሁኔታ ውስጥ አልፋችሁ ጥምረት ፈጥራችሁ ርስታችንን መሬታችንን ሊወስድ የሚችል ነገር ነው ይሄ ጥምረት ሲሏቸው እንዴት ነው እነሱ የምታሳምኑት? እነሱ በዚህ ጉዳይ ላይ ሽሏቸዋል? ለምሳሌ የጎንደር ተወላጆች ሽሏቸዋል ወይስ ምን አገባችሁ አርፋችሁ ዝም ብላችሁ ተቀመጡ የእንትን ብችሎች የምናምን ስኳዶች ምናምን ብላችሁ አሸማቃችሁ ምናምን በቃ እንደዛ ነው ተስማምቷል በዚህ ጉዳይ? ቴዲ አሁን በነገራችን ላይ እዚህ ሚዲያ ላይ ወጣ ብለው የጎንደር ተወላጆች በቃ እዚህ ስለሚናገሩ እንጂ አብይን የሚደግፍ እኮ በሁሉም አካባቢ ያለ ግን እዚህ ጋር ወጣ ብለው እኔ የጎንደር አማራን ከሌላው አማራ ለመነጠል የሚሰሩ ሴረኞች አሉ ብዬ ነው ማስበው። ከዛው አካባቢ የተወለዱ እንጂ ይልክ አብይ አህመድን የሚደግፉ ግን ራሳቸውን ደብቀው የሚሰሩ የወሎ ይኖራሉ፣ የሸዋ ይኖራሉ፣ የጎጃም ታያቸው። ቆይ ወደ አንቺ መጣሁ በቂ ደቂቃ ሰጥቻለሁ። ቁጥር አንድ እኔ ለምሳሌ ሶሻል ሚዲያ ላይ የአማራን በደል በየጊዜው በነገራችን ላይ የዛሬ 6 ዓመት አማራ ያሰትር ተተልኮበታል እያልኩኝ ስናገር ደስ ይላቸው ነበር። ትክክል ነበር። አሁን ጥምረቱ ከመጣ በኋላ ቀለማት ታብዛ ያልሆነ ነገር አታወራ ማለት ጀምሮ እራሳችሁ ለምን መሰላችሁ ያነሳውላችሁ የለፋችሁበትን ደና እየገነባችሁ የመጣችሁትን ብሔርተኝነት ያፈረሳችሁት እናንተ ናችሁ፣ ወይም ወደ ማፍረስ እየሄዳችሁ ነው። አጠገብሽ ያለውን የጎንደር ተወላጅ ሳታደምጪ ወይም ጥያቄ ሲጠይቅ
ስጋት አለኝ ሲልሽ ዝም በል ስኳድ ነህ እንትና ዳቦ ነህ ምናምን ብአዴን ነህ እያልሽው አረ የነገር እንዴት ነው ብሎ ዞር ቢል አፈረሽው ማለት ነው። ራሳችሁ ካፈረሳችሁ በኋላ ሊበታቱን ማለት እንዴ ነው? አይጋጭም? ቴዲ እነዚህ በጣት የሚቆጠሩ በጥቅም የተያዙ መተው እዚህ ሚዲያ ላይ የሚያወሩ የጎንደርን ሙሉ ህዝብ የጎንደር ተወላጆች ብሎ መጥራት ይሄ ትክክል ነው ብዬ አላስብም። ግለሰቦች ናቸው፣ እነሱም ጥቅመኞች ናቸው ብዬ ነው የማስበው። ስለዚህ አብዛኞቹ ከጥምረቱ ጋር ተስማምተዋል ብለሽ የምታስቢው? አዎ መሪዎችም መቀሌ ድረስ እየሄዱ በየትኛውም አካባቢ በጎንደር በኩል ያሉ የፋኖ አመራሮች እየተወያዩ ስለሆነ ትናንትና ሰፈር መለስ አርበኛ ሰፈር መለስ የሚባለውን የሰጠው መግለጫ ስማው። ቲፒኤልኤፍ ሰምቼዋለሁ። በአብዛኛው የጎንደር ልጆች የተቃወሙት ነው ሰምቼዋለሁ። ያ ኦኬ ቢቃወሙትም እኮ ይኸውልህ እኔ አብዛኛው እኔ አሁን የሚለው አንቺ መጥተው ኦልሬዲ በቆይ በኮሎኔል ደመቀና በእሸተ ደምለው እጅ ቁጥጥር ስር ያለው ወይም ደግሞ ወልቃይት ጠገዴ በአሁኑ ሰዓት ወደ ጎንደር ተካሎ እኔ ካላችሁበት ኮንቴክስት ነው የምንነሳው እንጂ እንደዚህ አይነት እኔ እንትና ሲጀመር የዚህ እንትና አይደለም፣ ግን ካላችሁበት በመነሳ ነው ጥያቄ የምጠይቃችሁ። ስለዚህ አሁን በእጃቸው ያለውን መሬት አይ በአግባቡ ስላልሆነ በእጃችን የገባው መሬታችን 4 ኪሎ ከገባን በኋላ ድጋሚ የመሬቱን ሁኔታ በማን እጁ ነው የሚለውን እናወራለን እያሉ ነው የምትይው ጎንደሬዎች? አይውለ አሁን እኮ ይሄንን የምነግር ምሳሌ ወልቃይት ዘብ አለ አይደል? እሺ እኔ ባለፈ ተናግሬያለሁ እዚህ ቤት በወልቃይት በኩል የሚደረግ አንዳችም ጦርነት እንደሌለ ነው እኔ ማውቀው እስከማውቀው ድረስ። ያ ማለት የቲፒኤልኤፍ ኃይሎች ወይም የትግራይ ኃይሎች በወልቃይትና ራያ ላይ ያለውን ነገር ልክ ቅድም እንደነገርኩክ አብይ አህመድን ለህሉና ሁለታችን ህዝቦችን የሚያሰጋን አብይ አህመድን ከስልጣን ካወረድን በኋላ መነጋገር እንችላለን ብለው ያምናሉ። ስለዚህ አሁን ይሄንን እዚህ ሚዲያ ላይ ጎንደር ብቻ የተለየ ለአብይ አህመድ ተቆርቋሪ ተደርጎ የጎንደርን ህዝብ ያንን ጀግና ህዝብ ያውም አብይ አህመድ እየገደለው ያለው ህዝብ ባይ ዘ ወይ ተጠቃሚ ተደርጎ ግለሰቦች በተጠቀሙ የጎንደር ህዝብ የአብይ አህመድ ደጋፊ ተደርጎ እንዳለ ባጠቃላይ እኔ እንድነገር አልፈልግም። ስላላደል ይሄን ህዝብ አብይ አህመድ እየጨፈጨፈውም ስለሆነ በድሮን እንደማንኛውም አማራ እሱ እኔ አማራ ህዝብ ላይ የደረሰውን በደል እኮ እብድ ካልሆነ በስተቀር ማን ነው የሚክደው? የሚክድ አለ? የተሰደብንበት ነው የሚታወቅ ነው። እራሳቸው ባለስልጣናቶቹ የሚናገሩት ናቸው። አሁን ከየት የመጡ እንደሆኑ የማይታወቁ ፎቶ ማያሳዩ ቪዲዮ የሌላቸው ወሮ በሎች ገብተው ያወናብዳሉ። ፖለቲካ በመሳደብ አይደለም። እናንተ የጽምዶን ፓርት የሚደግፍ አንድ ፎቶም ቪዲዮም የሌለው ሰውዬ ሲመጣ ይኸው ተጣምብድን ትላላችሁ። ያን የሚቃወም ደግሞ ሲመጣ ተላላኪ ትሉታላችሁ። የሚቃወመውን የስርዓቱ ተጠቃሚ ወይም ደግሞ ስኳድ ወይም ብአዴን የሚል ስም ይለጠፍበታል። አራ የነገር ኮንሰርን ነው እያሉ የሚያወሩ ቀላል የማይባሉ የጎንደር ተወላጆች አሉ። ተምር ቀላል የማይባሉ ይሄ ነገር አደጋ ነው፣ እንዴት እንደሆነ እንወያይበት እናወራበት ሲሉ እነዚህን ረግጦ መሄድ አንቺ ለምታስቢም ገነባውት ለምትሉት ብሔርተኝነት ራሱ አደጋ አይሆንም? እኔ ቅድም ነግሬያለሁ። ጥቅመኞች አሉ። እነዛ ጥቅመኞች ሊጮሁ ይችላሉ። አንድ ኤግዛምፕል ልንገርህ። ኦኬ ጋሽ መሳፍንት በዚህ ትግል ወያኔን በመቃወም ማንም እነዚህ አሁን የምታያቸው እዚህ ሚዲያ ላይ እየመጡ የሚጮሁ በእነሱ እድሜ ወያኔን የታገለ የአማራ ህዝብ የመጀመሪያ ፋኖ ማለት ይቻላል። እሱ ከትግራይ ጋር መነጋገር እንዳለብን ሰምተው ከሆነ ባለፈ በሽማግሌም ሆነ በምን መነጋገር አለብን ከህዝብ ጋር ከትግራይ ጋር ብሎ ያስባል። እሱ ነው ካሁን በፊትም እንደውም ከፈቀዳችሁልን ሄደን እንጨብጣታለን ምናምን ብሎ ተናግሮ ያንና ያሳየ ጀግና ነው። ባይ ዘ ወይ ከልጆቹም ጋር ሆኖ ቢሆን ያ ሰው የትግራይ ህዝብ የአማራ መሬት ተወረረ ብሎ ጫካ የገባ ሁሉም ከወያኔ ጋር ሆኖ ሲያገለግል
ወልቃይትና ሰጥቶ ጋሽ መሳፍንት ግን ጫካ የነበረ ነው። የወልቃይት መሬት ተወረራ፣ አማራ ተገፋ ብሎ ማለት ነው። ያ ጀግና ከትግራይ ጋር መነጋገር እንዳለብን ያምናል። እሱ ማለት ጋሽ መሳፍንት ወልቃይትን አሳልፎ ይሰጣል ማለት ነው። እኔ አንዳንድ ጊዜ እነዚህ ሚዲያ ላይ የመጡ በጥቅም የታሰሩ ኃይሎች ሲጮሁ የጎንደር ኃይሎች የጎንደር ህዝብ እንደሆነ ተደርጎ መነገር አለበት ብዬ አላምንም። እሺ ቴንክ ዩ ቴምር። የቴምር ድምፅ ተሰምቷቸዋል ብዬ አስባለሁ። ቴምር እህታችን ናት። ስትጀምርም የተናገረችው እንደራሴ ሀሳብ ነው ያለችው። በሚቀጥለው ከቤቱ በሚነሳ ጉዳይ ላይ ደግሞ አንቺ በደንብ አድመጭና ምላሽ ትሄጂበታለሽ። እሺ ተምራችን። እሺ ሳሚ ዘአክሱማይት ሳሚያችን ሳሚ ከመቀሌ ነው የሚገባው። እንዴት ያለ ፖለቲከኛ መሰላችሁ! ግን ኔትወርክ ያስቸግረዋል። እዚህ ቲክቶክ ላይ እኔ ሳሚ ዘአክሱማይት ያልተነገረለት ፖለቲከኛ ነው ነገራችን። ሳሚ አለ እባክህ ሳሚ። ብዙ ጊዜ ልሰማው እጠራለሁ፣ ግን ኔትወርክ ያስቸግረዋል። ሳሚ አለ? እስኪ ውረድና ድጋሚ ላክ። ሳሚ እሺ ገባችኋል? እሺ ወደ ምስጋና ሳሚ ሚውተን ቁጥሩ አሁን ይሰማል። ኔትወርክን በቃ ምንም ማድረግ አይቻልም ማለት ነው። እንዴት ነው መቀሌ? ቆይ ኔትወርክ እንደዚህ የሚያስቸግረው አልገባኝም። ቆይ መቀሌ ጭራሽ ኔትወርክ እሺ ሳሚ እሺ ወደ ምስጋና ልምጣ። እሺ ምስጋናው አቤት ሳሚ እንዴት ነህ? አለሁ እግዚአብሔር ይመስገን። አንተ በጥያቄ ትጀምር ወይንስ እኔ ልሄድበት? አንተ ጥያቄ ለሁላችሁም። በጽንዶ ጉዳይ ደጋፊ ናችሁ ወይስ እንዴት አያችሁት? ተቃዋሚ ናችሁ? ደጋፊ ከሆናችሁ እንዴት? ተቃዋሚ ከሆናችሁ እንዴት? በዛው ነው መጀመሪያችሁ። እኔ ጽንዶ ደጋፊ አይደለሁም። ቀንደኛ ተቃዋሚ ነኝ ብዬ አምናለሁ። ለምንድን ነው የምትቃወመው? ምክንያቱም ጽንዶ የሚለው ራሱ ቃሉ ትግረኛ ነው። ይህ ደግሞ በፋኖ መሪዎች ወይም በትግሉ በታጋዮቹ አንድ ሆን ብሎ እስካልመጡ ድረስ ወይም በእነሱ ከመጣ ትብብር ነው ሊሆን የሚችለው እንጂ ህወሓት የፈጠረው እንትን ነው ብዬ ነው የማምነው። ስለዚህ ጽንዶን አልደግፍም። ህወሓት እና የትግራይ ስለሆነ ነው ወይስ ጥምረቱ አጀንዳው? ጥምረቱ ራሱ የማይሆን ነገር ነው። ሁለት የተለያዩ አካላት ናቸው፣ ሆድና ጀርባ የሆኑ ማለት ነው። ለምንድን ነው ሆድና ጀርባ? አገር እሰራለሁ አገር እገነባለሁ ብሎ የተነሳ ኃይል እና አንድ አገር ራሴን ችሌ አገር መሰረታለሁ የሚል ሌላ ኃይል የተለያዩ ሀሳብ ነው ያላቸው። ማነው አገር ገነባለሁ የሚለው? ህወሓት የሚባለው ኃይል ብልጽግናን መጣል አይደለም ሀሳቡ። አሁንም ወደፊትም በብዙ መድረክ የሚያስኬዱት ነገር ይሄ አይደለም። ብልጽግናን መጣል አላማቸው ሆኖ አያውቅም። 100% በየትኛውም አካባቢ በየትኛውም ቤታቸው ገብታችሁ እዩ፣ ብልጽግና ጠላት ነው ብሎ እንትን አይሉ። የሚያለ አላማቸው ምንድነው? ትልቋን ትግራይ መገንባት፣ ኢትዮጵያን አንድ አድርጌ ጠንካራ ኃይል ገንብቼ ኢትዮጵያን ህዝቦቿን በሰላም አኖራለሁ የሚል የፋኖ አደረጃጀት እና ትግራይን ትልቋን ትግራይ መሰረታለሁ የሚል ኃይል ጋር እንዴት ነው አንድነት ሊኖር የሚችል? አሁንስ እኔ ምክንያቱም በመሪዎች እስካልመጣ ድረስ ይህን የምናራግበው እኛ የሳይበሩ የቲክቶኩ እንትን ነው። ስለዚህ በወንድሞቻችን እስካልመጣ ድረስ እኔ ይህን አልሰማውም፣ ምንም አልልም በቃ። ምክንያቱም በመሪዎች በኩል የተሰጠ መግለጫ እስከሌለ ድረስ ከሳይበር ውጭ የሳይበሩ የቲክቶክ ፋኖ ብቻ ነው የሚያደርገው። ይህ ደግሞ ተቀባይነት የለውም። ያ ማለት ግን ምድር ላይ የሆነ ነገር የለም ማለት አይደለም። አለ፣ ያላወቅነው ነገር አለ። በግልጽ አልተናገሩም።
ለምን አያሳልቁንም? መነሻችን ካላወቅን መድረሻችንም አናውቅም ማለት እኮ ነው። አላማ አለው፣ የፋኖ አላማ አለው፣ የተነሳበት አላማ። ያኛው የነዛ አላማ ደግሞ በጣም ፍጹም የተቃረነ ነገር ነው። እንዴት አብሮ ሊሄድ ይችላል? ይህንስ አሁኑ መፍትሄ የሰጠውት አብሮ እንኳን በእርግጥ ወንድሞቻችን ይህን ታሪካዊ ስህተት ይፈጽማሉ ብዬ አላምንም። ይህ ከተፈጸመም ታሪካዊ ስህተት የአማራ ህዝብ በእነሱ ላይ በጣም መጥፎ ይሆናል ብዬ አምናለሁ። ታሪካዊ ስህተት ነው የሚሆነው። ሌላው ህወሓትና የትግራይ ህዝብ የተለያየ ነው ብዬ አምናለሁ እንደኔ። አንዳንድ የትግራይ ህዝብ ህዝባችን አይደለም እንዴት አብረን አንሆንም? ሁለቱም የትግራይን ህዝብ የበደል ለትግራይ ህዝብም ለኢትዮጵያ ህዝብ የማያስፈልግ በድን ስብስብ ነው ብዬ ነው ማምነው እንደኔ። ያደረገውን እንተው፣ ግን ወደፊትም የሚያስፈልግ ኃይል አይደለም። የኢትዮጵያ የትግራይም ጭምር ታሪካዊ ጠላት ነው ህወሓት። ከዚህ ኃይል ጋር ተደራጅቼ ሀገር መሰረታለሁ የሚል አካል ካለ ይህ ታሪካዊ ስህተት ነው። ወንድሞቻችን ሊያስቡበት የሚገባው ጉዳይ ነዋል። እንደ ኢትዮጵያ እኔ አማራ ነኝ፣ ሲቀጥል ኢትዮጵያዊ። አብዛኛዎቹ አማራነትን ትናንት ብሔርተኝነትን ትናንት ያነሱ ሰዎች ናቸው። ብዙ ጊዜ አሁን እንደግፋለን አያስፈልግም። የትግራይ ህዝብ ህዝባችን ነው፣ አብሮ የሚኖር ነው። ምሳሌ ማሳያ ወልቃይት ጠገዴ መውሰድ እንችላለን። የትግራይ ህዝብም የአማራ ህዝብም የሚኖርበታል። ስለዚህ ህዝብ ለህዝብ ጠላት ሆኖ አያውቅምም፣ ወደፊትም አይሆንም። ብዙ ማርዘም አልፈልግም። ከማይደግፉት አካላት አንዱ ነኝ። ሌላ ጥያቄ ካለ ዝም ብዬ እሰማለሁ።